ሰላም፣ ይህ ኢየሩሳሌም አካዳሚ ነው። በዛሬ ቪዲዮ ነን ፕሪሚቲቭ ስኬጁሊንግ አልጎሪዝሞችን ከተለያዩ ቀላል ኤግዛምፕሎች ጋር አብረን እናያለን። ወደ አልጎሪዝሞቹ ስንገባ ሾርተስት ጀምፕ ፈርስት የምንለው ወይም ኤስጂኤፍ የምንለው ትንሽዬ ስራ ያለው ቅድሚያ ይግባና ሲፒዩን ይጠቀም የሚለው ይመጣል ማለት። እሱ በሁለት አይነት መንገድ ካታጎራይዝ ሊደረግ ይችላል። በፕሪሚቲቭ እና በነን ፕሪሚቲቭ ስራቸውን ጨርሰው ለመውጣት ትንሽ የሆነ በርስት ታይም ያላቸውን ፕሮሰሶች ቅድሚያ ሲፒዩ ለነሱ እንዲሰጥ ማድረግ ነው። ለምሳሌ አራይቫል ታይማቸውን 0 እናርግና በዜሮ ነው ሁሉም ሬዲ ስቴት ላይ 0 ሚሊ ሰከንድ ላይ ተገኝተዋል እንበል። እዚህ ውስጥ ትንሽ ታይም የሚፈልገው ነው ለሲፒዩ የምሰጠው። ስለዚህ ምን እናደርጋለን? ፕሮሰስ 4 ከ0 እስከ 2 ያለችውን ታይም ይወስዳል። ሁለተኛውን ፕሮሰስ ለማስገባት ስኬጁለሩ ወደ ምን ይመጣል? ወደ ተጠባባቂዎች ይመጣል። ወደ ተጠባባቂዎች ሲመጣ ፕሮሰስ 4 የምንለው ፕሮሰስ ኦሬዲ ጨርሶ ወጥቷል። እነዚህ ውስጥ ትንሽ ታይም የሚፈልገውን እናያለን። ትንሽ የሚፈልገው ፕሮሰስ 2 ነው። ስለዚህ ፕሮሰስ 2ን ከሲፒዩ አሎኬት ያደርግለታል ማለት ነው። 3 ሚሊ ሰከንድ ደግሞ ፕሮሰስ 2 እንዲጠቀም ያደርገዋል። ፕሮሰስ 2 ጨርሶ ወጥቷል። ስለዚህ ይሄን አይፈልግም። ሁለት ፕሮሰሶች ቀርተውታል። ፕሮሰስ 3 ትንሽ ነው ያለው፣ 6 ነው ያለው። ከ21 ይልቅ እሱ ያንሳል። ወደ ሲፒዩ ፕሮሰስ 3ን ያስገባል ማለት ነው። ስለዚህ ፕሮሰስ 3 6 ነው የሚፈልገው። ከ5 እስከ 11 ያለውን 6 ሚሊ ሰከንድ ይጠቀማል ማለት ነው። ፕሮሰስ 3 ጨርሶ ወጥቷል። ፕሮሰስ 1 21 ይቀረዋል። ያለው እሱ ብቻ ስለሆነ እሱን ፒክ አድርጎ አሎኬት ይደረግለታል ማለት ነው። ፕሮሰስ 1 ከ11 እስከ 32 ያለውን 21 ሚሊ ሰከንዱን ይጠቀማል ማለት ነው። ተርናራውንድ ታይማችንን እና ዌይቲንግ ታይማችንንም እንደዚሁ ቼክ ማድረግ እንችላለን። ኮምፕሌሽን ታይም ማይነስ አራይቫል ታይም ነው ተርናራውንድ ታይም ብለናል። ፕሮሰስ 1 ጨርሶ ሲወጣ በ32ኛው ሚሊ ሰከንድ ላይ ነው የወጣው። 32 ሚሊ ሰከንድ ማይነስ 0 32። ፕሮሰስ 2 ሲወጣ ኮምፕሌሽን ታይሙ እዚህ ጋር እንደምናየው 5ኛው ላይ ነው የወጣው። ፕሮሰስ 2 5 እዚህ ጋር ማይነስ 0 is equal to 5። ፕሮሰስ 3 ላይ ስንመጣ ደግሞ 11 ማይነስ 0 equal to 11 እናገኛለን። ወደ ዌቲንግ ታይም ስንመጣ ደግሞ ተርናራውንድ ታይማችን ላይ በርስቱን መቀነስ ነው። ስለዚህ የፕሮሰስ 1 ተርናራውንድ ታይሙ ስንት ነው ያገኘነው? 32። ስለዚህ 32 ሲቀነስ 21፣ ስለዚህ 11 እናገኛለን። ጆፈርስ ብለን የምንጠራው የአልጎሪዝም አይነት ደግሞ ይሄ ነው ማለት ነው። አሁን ያየነው ኤስጂኤፍ ሆኖ ግን ነን ፕሪሚቲቭ የሆነ የማይቋረጥ ምንም ያህል እንኳን ትንሽ ታይም ያለውን እያስገባን እንኳን ብንሄድም ግን የሚያመሰጠት ያለበት ፕሮሰስ ትልቅ በርስ ታይም እስካለው ድረስ አሁንም ተጠባባቂ ሊሆን ነው ማለት ነው። እንደሱ አይነት ኢቨንቶች በሚመጡበት ጊዜ ደግሞ ፕራዮሪቲ ቤዝድ ስኬጁሊንግ የምንለውን እናያለን ማለት ነው። ይሄ ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። አዳዲስ ቪዲዮዎች ሲለቀቁ ይደርሳችኋል። በኔክስት ቪዲዮ እስክንገናኝ ድረስ ቴንክ ዩ ፎር ዋቺንግ ባይ።